ዩራጓይ ፌዴሪኮ ቫልቨርዴ ነው አምበል። በባርሴሎና ቤትም ዩራጓይ ነው። ሃርቪ ባርንስ በመጨረሻም የባርሴሎናን መረብ ወሰወሰው። ዋው! ከቀይ መስመር ላይ አስደናቂ ክሮስ ተደረገ። በመጨረሻም ጃኮብ መርፊ ክሮስ ያደረገውን ኳስ ሃርቪ ባርንስ ወሰወሰው። ጋርሲያ ለማዳን ሞክሮ ነበር። የባርሴሎና መረብ በኒውካስል ዩናይትድ ተደፈረ። ኒውካስል ዩናይትድ 1-0 መምራት ጀመረ። ኒውካስል በርካታ ግን ማስቆጠር ይችል ነበር። ዛሬ ኤዲሆ አላመኑም። ሳንድሮ ቶናሊ ነው ለጃኮብ መርፌ የሰጠው። ጃኮብ መርፌ ጥሩ ኳስ ደብል ፓሳቸው ከጃኮብ ራምሴ ጋር ተቀባብሎ ጃኮብ መርፊ ክሮስ ያደረገውን ኳስ ሃርቪ ባርንስ ወሰወሰው። ቡም ቡም ቡም! ዋው! ኒውካስል ዩናይትድ ደማክቢስ 1-0 መምራት ጀመሩ ባርሴሎናን። ጋርሲያ አስደናቂ ኳስ ለማድረግ ሞክሮ ነበረ፣ ግን አልቻለም። ከባድ ኳስ ነው የመታበት። ቴክኒክ ላቅ ያለ ስለሆነ ነው። ሃርቪ ባርንስ ከባድ ነው ግን ለኒውካስል ከዚህ በኋላ ቀሪ ደቂቃዎቹ አስቸጋሪ ናቸው። ባርሴሎና እየተጫወተ ያለበት መንገድ ልክ አይደለም። እየተጫወተ ያለበት መንገድ አፕሮች ለጨዋታው የሰጡት አፕሮች ራሱ ከመጀመሪያው ደቂቃ ጀምሮ ደካማ ነው። ኦልሞ ፔናልቲ ባርሴሎና አገኟቸው። ባለቀ ሰዓት ላይ ሰዓቱ አልቋል እኮ በመጨረሻው ደቂቃ ላይ ማሊክ ቸው ጥፋት ሰራ። ጀርመናዊ ዲፌንደር ባርሴሎና ፔናልቲ ያገኘ። ጭንቅላታቸውን ያዙ። አላመኑም ኒውካስሎች 1-0 ሊጨርሱት በተቃረቡበት ሰዓት ላይ ግርምሽ ዳኛው ለምን አልነፉም? 4 ደቂቃ ጨምረው 4 ደቂቃ ከ20 4 ደቂቃ አልፏል። የዳኒ ኦልሞ ገባ። ማሊክ ቸው ጥፋት ሰራ። ግልጽ ጥፋት ነው። የዳኛው አይደለም ጥፋቱ፣ የኤዲሆው ነው ጥፋቱ። ዊሎክን ታስገባለህ ፈርተህ ለአንድ ጎል ለማስጠበቅ። ኦልሞ አታሎ ሲገባ ማሊክ ቸው ጥፋት ሰርቶበታል። ሃርቪ ባርንስ ከወጣ በኋላ እኮ ነው ባርሴሎና ዳኛው ሰዓት መጨመራቸው ልክ ነው። ሶፊ ምን ጎል ምን ባክኖ ነው የምትጨምረው? ኳስ ወደ ጎል እየሄደ ስለነበረ ምናልባት ይመስለኛል እንቅስቃሴ ላይ ስለነበር ስላልተቋረጠ አይደለም። 25 ሃርቪ ባርንስ ተበሳጨ። ማሊክ ቻው ትልቅ ስራ ሰርቶ በመጨረሻም ስለተሰራ ባርሴሎና ፔናልቲ ያገኙ። ምንም ጥያቄ የለውም። ላሚን ያማል ወይ ራፊኒያ ይመቱታል። ላሚን ያማል አሳዛኝ ነው። ባለፈው ፔናልቲ ስቷል። በነገራችን ላይ ላሚን ያማል ራምስዴል ጎበዝ ነው ፔናልቲ ላይ። ኒውካስል አሳዛኝ ነው በእውነት እንዲህ አይነት ክስተት በዚህ ሰዓት። ላሚን ያማል ከአሮን ራምስዴል ራምስዴል ከላሚን ያማል ፊሽካ ተነፋ። ያማል ምንም ማድረግ አይቻልም አለ። ምንም ማድረግ አይቻልም አለ። 1-1 ኒውካስል ዩናይትድ ደብድቦ ያገኛቸውን ዕድሎች አልተጠቀመም። 86ኛው ደቂቃ ሃርቪ ባርንስ አስቆጥሮ 1-0 አለቀ በተባለበት ሰዓት ላይ ማሊክ ቸው ዳኒ ኦልሞ ላይ ጥፋት ሰርቶ የተገኘውን ፔናልቲ ባለቀ ሰዓት ላይ ላሚን ያማል መረብ ላይ ወሰወሰው። አስኪዶ ራምስዴልን አንድ እኩል ሆነዋል። ላሚን ያማል አቅጣጫ አስቀይሶ መረብ ላይ ያሳርፎታል። ቡም! አይሰማም ብሏል። እየፎከረ ነው እንዴ ነው ወይስ ሽለላ ነው? እኔ ግን ግርምሽ ጭንቅላታቸውን የያዙ የኒውካስል ዩናይትድ ዳኛውና በዚህ ጨዋታ ዳኛውም ጥያቄ እንደሳባ ቀድሞ መምጣት ነበረባቸው እንዴ 25-30 ሰከንድ አልቋል እኮ ጨዋታው። ጨዋታው አለቀ። ዳኛው ላይ ተቃውሟቸውን እየገለጹ ነው ኒውካስል ዩናይትዶች። ልክ አይደለም ሲጀመር ጀምሮ ኬራን ትሪፔ ራሱ ደቂቃ ተጨምሯል እያለ ነው። ግርምሽ ስንነጋገር ነበር። ዳኛው ባርሴሎናን አለቀ ተመልከት።